ዲያሪው ክፍል 7 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከነሱ ውስጥ ነገም ያው እንደ ዛሬ የደስታ ቀን እንጂ ከዛሬ የተለየ የችግር ቀን ይመጣል ብሎ የሚያስብ ስለሌለ ያገኘውን ዛሬውኑ በልቶና ጠጥቶ ማጥፋት እንጂ ለክፉ ቀን ማስቀመጥ የሚባል ነገር አይታወቅም። የሚኖሩበት ቤት የሚያምርና ሁሉም ነገር የተሟላለት በመሆኑ ምንም የሚያስጨንቃቸው ነገር የለም። ነገ ከዚህ ሲወጡ ቤት እንደሚያስፈልጋቸው፣ የቤት ዕቃ ማሟላት እንዳለባቸው አንዳቸውም አስበውበት አያውቁም። ሁሉም እንደ ዝንጀሮዋ ከእጅ በጉንጭ ናቸው። እነዚህ ጓደኞቼ እንደኔ በሴት ፍቅር የተጎዱ አይሆኑ እንጂ ከኔ ምንም ልዩነት ስላልነበራቸው ብቸኝነት እንዳይሰማኝ ስላደረጉ ወድጃቸዋለሁ። ተሳክቶልኛል ባልልም ከነሱ ጋር በመዋልና በዚህ መልኩ ጊዜን በማሳለፌ አልማዝን ለመርሳት ሞከርኩ። ሳልወልድ በግድ በተፈጠርኩበት የሥራ ፍቅር የተነሳ ካሉት አስተማሪዎች ተመርጬ የሁለተኛ ደረጃ ትምህርት ቤት ዳይሬክተር ለመሆን ቻልኩ። ከ2 ዓመት አገልግሎት በኋላ አዲስ መስሪያ ቤት ተቀጥሬ አዲስ አበባ ገባሁ። በእርሻ ኤክስፖርትነት ተቀጠርኩ። መስሪያ ቤቱ ጥሩ ደሞዝ ቢከፍለኝም ከምግብና ከመጠጥ አልፎ የማስቀምጠው ምንም ገንዘብ አልነበረኝም። እዚህም ቢሆን ሳልጠጣ ገብቼ አላውቅም። ዝም ብሎ መኖር እንጂ ሕይወቴን ለማሻሻል በሚል የማቅደው አንድም ነገር አልነበረም። ሌላው ቀርቶ አልማዝን ላለማየት የሚል የማይረባ ምክንያት ፈጥሬ ያቋረጥኩትን ትምህርት እንኳ አለሙያ ሄጄ ለመቀጠል አልፈለግኩም። በዚህ መልኩ በእኔና በአልማዝ መካከል የነበረው ግንኙነት ላይቀጥል ሆኖ ተበጠሰ። ያቺ ስለ እኔ ያላትን ፍቅር ዲያሪዋ ላይ ስትዘረዝር እምባዬ እንዲፈስ ያደረገችው ሴት በጥላቻ የደም እንባ እንዳለቅስ ማድረጓን ሳስብ ደግሞ በጥላቻ እንጂ በፍቅር እንዳላነሳት ጣርኩ። ግን የዚያን ከፍቅር ወደ ጥላቻ የተሸጋገረ ታሪክ እውነተኛ ገጽታ ማወቅ ነበረብኝና ዲያሪውን ማንበቤን ተያያዝኩት። ህዳር 5 1978 ዓ.ም አማረ ከተለየኝ በኋላ በአስተማሪነት ሥራ ተሰማርቶ አሳይታ መመደቡን ጻፈልኝ። በየጊዜው ደብዳቤና ገንዘብ ይልክልኝ ነበር። እኔም ቶሎ ትምህርቴን ጨርሼ ከሱ ጋር የምንጋባበትንና ውለታውን የምመልስበት ብሎም ያማረ ባለቤት የሚባልበትን ቀን ናፈኩ። ግን ነገሮች ሁሉ ባሰብኩት መልኩ ሊፋጠኑልኝ አልቻለም። ሌላው ትልቁ ችግሬ የእሱ ደብዳቤ በደረሰኝ ቁጥር መረበሽ፣ መጨነቅና ማሰብ ስለማዘወትር በዚያው ሰሞንም ማጥናት ስለሚያዳግተኝ በትምህርት ውጤቴ ላይ የመቀነስ አዝማሚያ መታየት ጀመረ። አማረ ደግሞ በተቃራኒው ከኔ ዘንድ ደብዳቤ ቶሎ ቶሎ የሚጠብቅና ቶሎ ቶሎም የሚጽፍ በመሆኑ የማደርገው ጠፋኝ። አማራጭ ስላልነበረኝ እሱ በተከታታይ ቢጽፍም እኔ ግን አለፍ አለፍ እያልኩ መጻፍ ጀመርኩ። ይሁን እንጂ በዚህ ተቀይሞ ይሁን ወይም በሌላ ምክንያት ባይገባኝም ቀስ በቀስ መጽሐፉንም ሆነ ለምጽፋቸው ደብዳቤዎች መልስ መስጠቱን ካቆመ ከአያሌ ጊዜ በኋላ ዛሬ ለመጨረሻም አንድ ደብዳቤ ላከልኝ። ይህ ደብዳቤ የማልጠብቀውና ላምነው የማልችል ተስፋዬን በሙሉ አጨልሞ ያማጠጠና የሕይወቴንም አቅጣጫ የለወጠ ነበር። እንዲህ ይላል። ይድረስ ለውድ ጓደኛዬ ለአልማዝ አስፋው፣ በመጀመሪያ እንደምን ሰንብተሻል? ዛሬ የምጽፍልሽ ይህን የመጨረሻ ደብዳቤ ስታነቢ በመጠኑም ቢሆን ማዘንሽ እንደማይቀር እርግጠኛ ነኝ። ነገር ግን የመጨረሻው ሐዘን ይበልጥ ሊከፋ ስለሚችል ከአሁኑ መወሰን ስለነበረብኝ መወሰን ያልቀረም። እንደምታውቂው አብረን ያሳለፍናቸው የፍቅር ቀናቶች ለኔም ሆነ ላንቺ እስከ መቼውም ቢሆን የሚረሱ አይመስለኝም። ግን ይህ ትዝታ ፍጹም መቆም እንዳለበት
ለእኔ ይሰማኛል። ምክንያቱም እኔና አንቺ ዛሬ በተለያየ ደረጃ ላይ የምንገኝና ምናልባት ወደፊት ትዳር ብንመሰረት እንኳ በምንም አይነት ሁኔታ የማንመጣጠን ሆኖ ተሰምቶኛል። አንቺ ምንጊዜም ብትማሪ ጥሩ ደረጃ ላይ መድረስ የምትችይ፣ እኔ ግን ትምህርት አልሆንና አልሳካልህ ብሎኝ ከከተማ ርቄ የምኖር ሚስኪን አስተማሪ ነኝ። የኔና የአንቺ መጋባት አንቺን ወደ አዘቅት ጎትቶ ማውረድ ካልሆነ በቀር ሌላ ሊሆን እንደማይችል ከተሰማኝ ብዙ ጊዜ ቆይቷል። ስለዚህ ጉዳዩን አውጥቼና አውርጄ ከህሊናዬም ጋር መክሬ የራሴን ውሳኔ ወስኛለሁ። ውሳኔንም በምድር ላይ ሊያስቀይረኝ የሚችል ምንም ኃይል ስለማይኖር በዚህ መልኩ እንዳትደክሚኝ እመክርሻለሁ። ውሳኔም ሌላ ሳይሆን ለእኔ የምትሆነኝን በደረጃዋ ከኔ ጋር የምትመጠን ሴት አግኝቼ ማግባት ነው። በዚህ ውሳኔ ለጊዜው ላስከፋሽ እንደምችል ይገባኛል። ወደፊት ግን ጥቅሙን ውሎ ሲያድርና ይህንን ውሳኔን በሚገባ ስትገነዘቢው ትረጃለሽ ብዬ በማሰብ በእርምጃዬ አልተጸጸትኩም። ሁልጊዜ ለአንቺ ጥሩ ነገር በማሰቤ ምክንያት ሳይታወቀኝ አሳዝኜሽም እንኳ ቢሆን እባክሽን አትቀየሚኝ። ከእንግዲህ ወዲያ ምንም አይነት ደብዳቤ ባትጽፊልኝ ደስ ይለኛል። የኔን ሰላማዊ ሕይወት ከመረበሽ በስተቀር የሚለውጠው ነገር የለምና። ስለዚህ ይቺ ደብዳቤ ከደረሰሽ ዕለት አንስቶ አንቺም የሚመጥንሽን ሰው በጊዜ ብትፈልጊ የተሻለ ነው። ግን በሕይወት እስካለሁ ድረስ ምንጊዜም ቢሆን አረሳሽም። ለአንቺ ያለኝ ፍቅርና ልባዊ አክብሮት ሁሉ እንዳለ እንዲቆይ መቼም ቢሆን የማይለወጠውን ሐሳቤን ለማስለወጥ አትሞክሪ። በተረፈ ሁሌም የማይለይሽ አምላክ ካንቺ ጋር ይሁን። ውድ ጓደኛሽ አማረ አስረስ። በዚህ ደብዳቤ ያልጠበቅኩትና ያልገመትኩት ነገር ተከሰተ። የህይወቴ መስመር አቅጣጫ ባንዴ ዘው፣ የህይወቴ ውጥን በአጭሩ ተቀጨ። በዚያኛው ቅጽበት ድካሜ ሁሉ ከንቱ ሆነ። ሁለመናዬ ጨለማ ወረረው። ህሊናዬ ባዶ ሆነ። አማረ ፍቅረኛዬ ብቻ ሳይሆን መላ ህይወቴ ነበር። ለአንዲት ቀን እንኳ ከሱ ጋር እለያያለሁ ይሆናል ብዬ አስቤ ለማላውቀው ለኔ ለሚስኪኗ ይህ ዱብዳ ልሸከመው ከምችለው በላይ መራራና ከባድ ነበር። ግን ለምን? እኔ ለአማረ የነበረ ፍቅር ቅንጣት ታህል አልቀነሰም። የኔ በትምህርት ከሱ መብለጥና የተሻለ ደሞዝ ማግኘት ለኔ አንዳች ትርጉም አልነበረውም። ለኔ ከሁሉምና ከማንኛውም ነገር በላይ አማረ ይበልጥብኛል። ግን አማረ ከዚህ በኋላ ለኔ ማማሩ አከተመ። ተስፋዬን አጨለመው፣ ልቤን ሰበረው። እኔ መች ትምህርቴን ጨርሼ እንጋባ ይሆን እያልኩ ቀኑ አልደርስ ብሎኝ በጉጉት የቀረኝን ቀንና ሰዓት በእየዕለቱ ስደምርና ስቀንስ፣ እሱ ግን የኔን መማር ለመለያያ እንደ ምክንያት አቅርቦ ሊከዳኝ ወሰነ። ሕይወት ከዚህ በኋላ ለኔ ትርጉም እንደሌላት ወዲያውኑ ገባኝ። በዝች የምትጓዝበት አቅጣጫና ጉዞዋ በተለመደው መንገድ በማትጓዝ የመከራ ዓለም ውስጥ ገብቶ ከመሰቃየት ባጭሩ መገላገልን መረጥኩ። በመከራ ተጀምራ አሁንም በመከራ ያለችን ሕይወት የቀረኝ ነገር ቢኖር ከሞት አይነቶች መካከል የተሻለውን ፈጣን አሟሟት መምረጥ ብቻ ነበር። ሞት ለፈጣሪ ለሰው ልጆች የሰጠው ክቡር ስጦታ መሆኑንም የተረዳሁትም ገና ዛሬ ነበር። ሞት ባይኖር ኖሮ ግን እንዲህ አይነቱን አሰልቺ ስቃይ ይዞ መቆየት እንዴት ይቻላል? ያሳለፍኩት መራራ ሕይወትና ትዝታ ወደፊት ማስታወስም ሆነ መድገም አልሻም። ዙሪያው ገደል የሆነብኝ የፍቅር ሕይወት እልባት ማግኘት አለበት። ከዚህ በኋላ ውሳኔ ተግባራዊ ለማድረግ ጊዜ አልፈጀሁም። ጸረ ተባይ መድኃኒት ጠጥቼ ራሴን ለማጥፋት ወደ ቤተ ሙከራ አመራሁ። ወደ ውስጥ ስገባ ግን ክፍሉ በሰው ተጨናንቋል። ሰው እንዳያየኝ ተጠንቅቄና በዝግታ አረማመድ ወደ መደርደሪያው አመራሁ። መርዘኛ የሚል ጽሑፍ ከተለጠፋቸው ጠርሙሶች አንዱን መርጬ ኮት ኪሴ ውስጥ ከተትኩኝ። ለሙከራው ስራ
የመጣሁ ስለመሰልኳቸው ሁሉም በየራሱ ስራ ላይ ተጠምዶ ስለነበር አንድም ያየኝ ሰው አልነበረም። ነገር ግን እየተጣደፍኩ ስወጣ ዶክተር አድማሱን በራፍ ላይ አገኘሁት። ላገኘው በማልፈልግበት ሰዓት ስላገኘሁት በጣም ተናደድኩ። እሱ ግን ትናንት የሰጠኝን የቤት ስራን ሰርቼ እንደሆነ ጠየቀኝ። እኔ ግን ለምን አገኘኝ በሚል ሁኔታ ተናድጄ ስለነበር ምንም መልስ አልሰጠሁትም። አልማዝ ምን ሆነሻል? ደህና አይደለሽም እንዴ አለኝ። ደህና መሆኔን ብነግረውም ሊቀበለኝ አልፈለገም። ዶክተርነቱ በኢንጂነሪንግ ሳይሆን የጤና ዶክተር ነው የሆነን መሰለኝ። ታመሻል፣ ለምን ሐኪም ቤት አንሄድም? ሐኪም ቤት መሄድ አለብሽ እያለ ይጨቀጭቅ ጀመር። ይህ ሐሳቡ ተቀባይነት ሲያጣ እቤት አብሬው ሄጄ አረፍ እንድል ጠየቀኝ። አለመፈለጌን ብነግረውም ሊቀበልኝ ባለመፈለጉና ጭቅጭቁ ስለበዛብኝ ቢያንስ በመጨረሻዋ ቀኔ ላስቀይመው ስላልፈለግኩና ለመሞትም ቢሆን የእሱ ቤት የተሻለ መሆኑን አስቤ ተከትየው ወደ ቤቱ አመራሁ። ዶክተር አድማሱ ቤት እንደገባሁ ኮቴን አውልቆ ወንበር ላይ አስቀመጠኝ። አልጋ ላይ ጋደም እንድል ነገረኝና ጋቢ ከቁም ሳጥን አውጥቶ አለበሰኝ። ሳልወድ በግድ ጋደም አልኩ። የታመምኩ ስለመሰለው ማስታመሙ ነው መሰለኝ። እሱም ወንበር አምጥቶ አጠገቤ ተቀመጠና መጽሐፍ ማንበቡን ተያያዘው። ሚስኪን በመሆኑ አዘንኩለት። ዛሬ ግን ሬሳዬ ከሱ ቤት ይወጣል። ነገም ፖሊሶች መጠው ሊወስዱት ይችላሉ። ስለዚህ እንዳይጉላላ አንድ ነገር ማድረግ እንዳለብኝ ወሰንኩ። ውሃ እንዲያመጣልኝ ነግሬው ለማምጣት ሲሄድ ከትራሴ አጠገብ ካለው ኮመዲኖ ላይ እየተቀመጠውን ወረቀትና እስክሪብቶ አንስቼ ሱሪዬ ኪስ ከተትኩኝ። ውሃውን ከጠጣሁ በኋላ ወደ ሽንት ቤት መሄድ እንደምፈልግ ነግሬው ወደዚያው አመራሁ። ሽንት ቤት እንደገባሁም የሚከተለውን ጻፍኩ። የምኖረው ህይወት ውጣ ውረድ የበዛበት በመሆኑ የምፈልገውን ነገር የማላገኝና የምመኘውን ማድረግ የማልችል በመሆኔ ከዚህም አልፎ ተርፎ ይበልጥ በኖርኩ ቁጥር ራሴን እንድጠላ በመገደዴ እነሆ በዛሬዋ ቀን በራሴ ሙሉ ፍቃድና ውሳኔ ህይወቴን አጥፍቻለሁ። ስለዚህ ማንም ሰው በእኔ ሞት ምክንያት የተነሳ እንዳይጉላላ አደራላለሁ የሚል ጽሑፍ ጽፌና ፈርሜበት መስታወቱ ላይ ለጠፍኩት። ከዚያም መርዙን አውጥቼ ለመጠጣት ሱሪዬ ኪስ ብገባ መርዙ ኪሴ ውስጥ አልነበረም። ለካስ የከተትኩት ኮቴ ኪስ ውስጥ ኖሯል። ኮቴን ደግሞ እንደመጣሁ ዶክተሩ አውልቆልኝ ወንበር ላይ አስቀምጦት ነበር። ምንም አማራጭ አልነበረኝምና ወደ አልጋዬ ተመለስኩ። አልጋው አጠገብ ስደርስ ግን ያየሁትን ነገር ማመን አቃተኝ። መርዙ ኮመዲኖ ላይ ነበር። እንዴት ሊሆን ቻለ? ስመጣ አውጥቼ አስቀምጨው ነበር እንዴ? ወይስ ዶክተሩ ከቤተ ሙከራ ውስጥ መርዙን ስወስድ አይቶኝ ከኪሴ አውጥቶት ይሆን ነው? ወይስ ኪሴ ውስጥ ሌላ ነገር ሲፈልግ መርዙን አግኝቶት ይሆን? ግራ ተጋባሁ። ያም ሆነ ይህ ዶክተር አድማሱ ሳያየኝ ቀስ ብዬ ጠርሙሱን አንስቼ ኪሴ ውስጥ ከተትኩና ተመልሼ ተኛሁ። ዳግም ለመሞከር ዶክተሩ ወጣ እስኪልኝ መጠበቅ ነበረብኝ። እሱ ግን ከቦታው የሚነቃነቅ ስላልሆነ ሌላ አማራጭ መፈለግ የግድ አስፈላጊ ነበር። ዶክተር አልኩኝ በደከመ ድምፅ። አቤት፣ ምን ነው አመመሽ እንዴ አለኝ። አዎ ትንሽ አመም አድርጎኛል። ወተት ካለ ስጠኝ አልኩት። ወተት ቤት ውስጥ የለም፣ ቆይ ገዝቼልሽ ልምጣ ብሎ ወጣ። የጠበቅኩትና የፈለግኩት መልስ ይህ ነበርና ደስ አለኝ። ወተት ሊገዛ እንደወጣ ወዲያውኑ የመርዝ ጠርሙሱን ይዤ ወደ ሽንት ቤት ከነፍኩ። እንደገባሁ ጠርሙሱን አውጥቼ ለመጠጣት ክዳኑን ስከፍት ግን እግሬ በፍርሃት ተንቀጠቀጠ። በመጨረሻዋ ደቂቃ ለህይወቴ ሳሳሁ። ነገር ግን ምንም አማራጭ የለምና አይኔን ጨፍኜ መርዙን ጨለጥኩት። ከሽንት ቤትም በፍጥነት ወጥቼ ወደ አልጋ ያመራሁ። እንዳማረብኝ ለመሞት ስልም አልጋ ላይ ተስተካክዬ ተኛሁ። ነገር ግን ተኝቼ ብጠብቅም መርዙ ውሃ ውሃ ከማለት ውጪ የሚያቃጥል ወይም
የሚገል አልነበርም። እንዴት እንደዚህ ሊሆን እንደቻለ ግራ ገባኝ። መጀመሪያ ከላብራቶሪ ሲወስደው የነበረውን ሽታ ሳስታውስ መርዝ እንደሆነ እርግጠኛ ነበርኩ። ታዲያ እንዲህ እንዴት ሊሆን ቻለ? ይህንን ለማሰብ ጊዜ አልነበረኝምና ሌላ አማራጭ መፈለጉን ተያያዝኩት። ያለኝ ሌላ አማራጭ አንድ ነበር። ይኸውም ኤሌክትሪክ ጨብጦ መሞት። እንደገና ወደ ሽንት ቤት ገሰገስኩ። ነገር ግን ሽንት ቤት ውስጥ የሚይዝ ኤሌክትሪክ ገመድ አልነበረምና ወደ ሳሎን ወጥቼ የሚይዘውን ሳፈላልግ ቴሌቪዥን ማስቀመጫው ስር የኤሌክትሪክ ማከፋፈያ ገመድ ስላየሁ እሱን ለማንሳት ጎንበስ ስል ዶክተር አድማሱ ከመኝታ ቤት ብቅ አለብኝ። ምንም አማራጭ አልነበረኝምና ተስፋ በመቁረጥ ስሜት ተመልሼ ተኛሁ። ምንም ያህል ብሮጥ ሞትን ልደርስበት ባለመቻሌ ተስፋ ቆረጥኩ። ዶክተሩ ምንም ሳይናገር አጠገቤ ተቀምጦ ትኩር ብሎ ያይን ጀመር። ግራ ተጋባሁ። ውጥኔን በሙሉ እንዳወቀብኝ ተረዳሁ። ግን እንዴት የሚለውን እንቆቅልሽ ሆኖብኝ ከብዙ ዝምታ በኋላ አልማዝ ግን ለምን አለኝ። ጥያቄው ግራ የሚያጋባ ነበር። ምኑ ነው ለምን ብዬ መልሼ ጠየቅኩት። ሕይወት እኮ የሰው ልጅ እንደፈለገ የሚያገኛትና እንደፈለገ የሚወረውራት ዕቃ አይደለችም። ሕይወት ፈጣሪ ምንም ሳንደክም ሳናወጣና ሳናወርድ ያበረከተልን ውድ ስጦታ ናት። በመሆኑም በፈለገ ጊዜ መልሶ ሊወስዳት የሚችል እሱ ብቻ ነው። ይህንን መርሳት ወይም ስጦታውን አላግባብ ለማባከን መሞከር ግን ዘላለማዊ ሞትን ያመጣል። ስለዚህ ከዓለማዊ ጉዳዮች ለማምለጥ ስትሞክሪ ዘላለማዊ ሞትን እንዳትሞቺ መጠንቀቅ አለብሽ። ሁሉም ነገር ያልፋል። ሐዘን በደስታ፣ ምቾት በስቃይ፣ ሀብት በድህነት፣ ፍቅር በጥላቻ ሊተካ ይችላል። የሰው ልጅ ግን እነዚህ የክስተቶች መለዋወጥ ሲያይ ተስፋ የሚቆርጥ መሆን የለበትም። ይልቁንም ለመጋፈጥ የማይፈራ በተጋፈጣቸው ቁጥር በአሸናፊነት እንደሚወጣ መገንዘብ ይኖርበታል አለኝ። የዛሬው አነጋገሩ ከቀድሞ ተለየብኝ። ከንግግሩ ጀርባ አንድ ነገር እንዳለ ገባኝ። እንዴት ሊያውቅብኝ ቻለ የሚለው ነገር ግራ አጋባኝ። ዶክተር አድማሱ አጠገቤ ቁጭ ብሎ ያጽናናኝ ጀመር። እሱ እስካለ ድረስ ምንም መጥፎ ነገር ቢያጋጥመኝ ከጎኔ እንደማይለየኝና አብሮ ችግሬን ለመጋፈጥ ዝግጁ መሆኑን ፀጉሬን እያሻሸ ነገረኝ። ከሁሉም በላይ ያስደነቀኝ አልሚና ሁልጊዜ ለዘላለም ካንቺ ጎን ሆኜ ችግርሽን እጋራለሁ ያለው ነው። እንኳን እሱና የምወደው አማረም እንደፎከረው ከኔ ጋር ለዘላለም አብሮ ሊቆይ አልቻለም። ግን ሩህሩህነቱን ምንጊዜም አልረሳውም። ቀኑን በሙሉ በሐሳብ ባህር ሰጥሜ በመቆየቴና ተስፋ የመቁረጥ ስሜቴ ስለተጫጫነኝ ላወራልኝ ሁሉ ምንም መልስ ሳልሰጠው ፈዝዤ አይን አይኑን አየው ነበር። ቀስ በቀስ ድካም ተጫጫነኝ። እሱ የተለያዩ ሐሳቦችን እያነሳና እየጣለ እያወራና እያወያየ ሊያስረሳኝ ቢሞክርም እኔ ግን የማስበው አንድ ነገር ብቻ ነበር። ይሄውም እንዴት ሊሆን ቻለ የሚለው ነበር። ይህንኑ ሳነሳና ስጥል ሳላስበው እንቅልፍ ይዞኝ ጭልጥ አለ። ዲያሪውን ዘግቼ እኔም በተራዬ ግን እንዴት ሊሆን ቻለ እያልኩ ራሴን መጠየቅ ጀመርኩ። ይህ የአልማዝ ብቻ ሳይሆን የኔም ጥያቄ ነበር። የማነበውንም ማመን አቃተኝ። ጭንቅላቴ ሊፈነዳ ደረሰ። የገረመኝ ነገር ቢኖር የአልማዝ ቅጥፈት ነበር። ጽፋ ለምታስቀምጠውና በሕይወት እያለች ተመልካች በሌለው ዲያሪዋ ላይ ለምን ለብቻዋ መዋሸት እንደፈለገች ሳስብ ግራ ተጋባሁ። እኔ ያልጻፍኩትን ደብዳቤ እኔ እንደጻፍኩት አድርጎ መቀባጠር ምን ተልእኮ ይኖረው ይሆን እያልኩ ማውጣትና ማውረዱን ተያያዝኩት። ግን ስትሞት ጥለው የምታልፈው ታሪኳ ነውና ስትሞትም ዋሽታ ለመሞት መፈለጓን ሳስበው ግን አልዋጥልህ አለኝ። በሌላ በኩል ደግሞ ይህ የምታወራው ሁሉ እውነት ከሆነ በደለኛው እሷ ሳትሆን እኔ ነኝ ማለት ነው። ምናልባት ሳላውቀው ደብዳቤ ጽፌ ይሆን በማለት ራሴን ጠየቅኩኝ።
እርግጥ በዓለማችን ላይ አንዳንድ ሰዎች አንድ ነገር ማድረጋቸውን ወይም መፈጸማቸውን ሳያውቁ በእንቅልፍ ላይ ሆነው የተለያዩ ድርጊቶችን ፈጽመው ተመልሰው የሚተኙ እንዳሉ ሰምቻለሁ፣ አውቃለሁ። አዎ ትዝ ይለኛል። አንዳንድ ጊዜ የኔም ወንድም በእንቅልፍ ላይ እያለ ተነስቶ በር ከፍቶ ለመውጣት ይታገል ነበር። ግን የሰራውን ሁሉ ስራ ጠዋት የምንነግረው እኛ እንጂ እሱ አያስታውሰውም ነበር። እናቴ ሁልጊዜ ኦሽ ባለ ቁጥር በር ከፍቶ የወጣ ስለሚመስላት ተኝታም ቢሆን እሱም መጠበቋ የተለመደ ነው። አንድ ቀን በእንቅልፍ ልቡ ሲሄድ አንድ ነገር ይገጭና ጉዳት ያደርስበታል ወይም ደግሞ ገደል ይገባል ብላ ትሰጋለች። ይህ ነገር ከቤተሰብ የሚጋባ ከሆነ እኔም ምናልባት አንድ ቀን ተነስቼ ደብዳቤውን ጽፌ ሊሆን ይችላል ብዬ አሰብኩኝ። ግን ይህ ደግሞ የማይቻል ነው። መጽሐፉን ልጻፈው ፖስታ ቤት መቼም ወስጄ ላስገባው አይቻልምና ይህንን ሳወጣና ሳውርድ ራሴ ሊፈነዳ ደረሰ። በዚህ ሁኔታ ማንበብ እንደማልችል በመረዳቴና ከመጠን በላይ ስለደከመኝ 50 አለቃውን ጠርቼ ታስሬ ካልሆነ ወደ ቤቴ ወስጄ እንዳነበው እንዲፈቀድልኝ በሩን ከፍቼ ብጣራ የሚሰማኝ አልነበረም። ያለሁበት ቢሮ ባይዘጋም የተቀረው ቢሮ ሁሉ ተዘግቷል። ሰዓቴን አየሁት። ከምሽቱ 1 ሰዓት ሆኗል። ጭር ብሏል። እኔ በዲያሪው ውስጥ ሰጥሜ ሳለ ሰው ሁሉ ጥሎኝ ሄዶ ነበር። እዚያው አካባቢ 50 አለቃውን ፈለግኩት፣ ላገኘው አልቻልኩም። እኔ ከነበርኩበት ከምርመራ ክፍል በስተቀር የሁሉም ክፍሎች መብራቶች ጠፍተዋል። በዚህ ላይ የኮሪደሩ መብራት ስላልበራ ጸጥታው ከጨለማው ጋር ተደምሮ እጅግ ያስፈራል። ቶሎ መውጣት ስለነበረብኝ ዲያሪውን ሰው እንዳያየው በሆዴና በሱሬ መሃል አጣብቄና ደብቄ እየተጣደፍኩ ወጣሁ። ከቢሮ ወጣ ስል ግን በር ላይ ዘብ ቆሞ በማየቴ እስረኛ መሆኔን ተረዳሁ። ዛሬ ሳነብ እንዳደር እንደተፈረደብኝ ገባኝ። ከዛ በኋላ ደግሞ ምናልባት ነገ ምርመራ ሊኖር ይችላል። ምን ይሄ ብቻ። አልማዝም እንደተመኘችው ሞታ ከሆነና በእኔ ምክንያት መሞቷን ከጻፈች ደግሞ የኔ ነገር አከተመ ማለት ነው። መለቀቅም ተረት ሊሆን ይችላል። ይሁን እንጂ አልፌው ሲሄድ ጥበቃው አረማመዴን ከማየት ውጪ ተመለስ ወይም ወዴት ነው ባለማለቱ በዚሁ ተደፋፍሬ ወደ ውጭ በራ መራሁ። ነገር ግን ውጭ በራ አጠገብ እንደደረስኩ ወዴት ነው አቶ አማረ የሚል ድምፅ በመስማቴ ዞር ብያየሁ። 50 አለቃው ጥግ ላይ ራቅ ብሎ ከአንድ ፖሊስ ጋር ፊት ለፊት ቆሟል። ወደ እኔ እየመጣ ለመሆኑ ማን እንዲወጡ ፈቀደለውት? ዲያሪውን ይዘው ሊጠፉ ነበር ማለት ነው አለኝ። ምን ብዬ እንደምመልስለት ግራ ገብቶኝ ለአጭር አፍታ ዝም ካልኩ በኋላ 50 አለቃ ለመጥፋት ፈልጌ አይደለም፣ እርስዎን ተጣርቼ ላገኘሁት ባለመቻሌና ዲያሪውን ስላልጨረስኩት አንብቤ ለመመለስ ይዤው ወጣሁ እንጂ ለመውሰድ ፈልጌ አይደለም አልኩት። እንድከተለው በእጁ እያመለከተኝ እንደገና ተያይዘን ወደ ቢሮ አመራን። እንደገባን ወንበሩ ላይ ተለጥጦ ተቀመጠና ቁጭ በል እንኳ ሳይለኝ እንግዲህ ዲያሪውን መጨረስ ከፈለጉ ያለው አማራጭ እዚህ ግቢ እስር ቤት ውስጥ አድረው ማንበብ ይችላሉ። ከዚህ በተረፈ ግን ዲያሪውን ይዘው መውጣት አይችሉም አለኝ። እንደ ወንጀለኛ እስር ቤት ማደር እንደሌለብኝና ዲያሪውን እቤት አንብቤ እንደጨረስኩ እንደምመልስ ቃል ገብቼ እንዲፈቀድልኝ ተማጸንኩ። ለተወሰኑ ደቂቃዎች ያህል ምን እንደሚያደርግ እንደተቸገረ ሰው በዝምታ ሲመለከተኝ ከቆየ በኋላ ዲያሪውን ተቀበለኝና መጣሁ ይጠብቁኝ ብሎኝ ወጣ። ይህ የማይጨበጥ ሰውዬ አሁን ደግሞ ምን ሊያደርግ ነው እያልኩ በስጋት ስጠብቅ አንድ ሌላ መጽሐፍ ይዘው ተመለሰና ምንም ሳያናግረኝ ወረቀት አውጥቶ መጻፍ ጀመረ። እንደጨረሰም አቶ አማረ ይህ የዲያሪው ፎቶኮፒ ነው። ዋናውን ዲያሪ ወስደው እንዲያነቡት ልንሰጠው አንችልም። ይህንን ግን ወደ ቤቱ ወስደው እንደጨረሱ አምጥተው መመለስ ይችላሉ። ለማንኛውም እዚህ ላይ ይፈርሙ አለኝ።
እንደምፈርምበት የሰጠኝ ጽሑፍ የሚያትተው የአልማዝን ዲያሪ ላነብ መውሰዴንና ባለበት ሁኔታ ለመመለስ መስማማቴን እንዲሁም አንድ ገጽ ባጎድል ብደልዝና ዲያሪውን በወቅቱ ባልመልስ በሕግ ልጠየቅ ወድጄ መፈረሜን የሚገልጽ ስለነበር ምንም ተጨማሪ ጥያቄ መጠየቅ ሳያስፈልገኝ ፈርሜ መለስኩለት። 50 አለቃው ወረቀቱን ተቀብሎ መሳቢያ ውስጥ ከተተና ከመቀመጫው ተነስቶ የቀኝ እጁን መዳፍ ላይ ደረቱ ላይ ለጥፎ ከአንገቱ ጎንበስ በማለት መልካም ንባብ እንዲሆንልዎ እመኛለሁ አለኝ በፌዝ መልኩ። ክፍል 8 ይቀጥላል።